በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። ያን መከራ ያገኘ ሁሉ በመድኃኒታችን በኢየሱስ ክርስቶስ ላይ የደረሰበት መከራ ሁሉ እሱ ኃጢአተኛ ስለነበረ የደረሰበት አድርገን እኛ ቆጠርነው። ነገር ግን ያ እሱ አለ ኢሳይያስ በዘመኑ ለነበሩት ሲናገር እሱ ግን ኃጢአተኛ እንዳልነበረ፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድነታችንም ተግሣጽ በእሱ ላይ ነበረ፣ በእርሱም ቁስል እኛ ምን ሆንን ይላል? ተፈወስን። በሱ ቁስል አዳምን ያድን ዘንድ የአዳም ልጆችን ያድን ዘንድ በቀራንዮ መስቀል ላይ እሱ ተሰቅሎ 6666 ጊዜ ተገርፎ በምስማር ተቸንክሮ በጦር ተወግቶ ያ መከራ ሁሉ የተቀበለ ለእኛ ሲል ነው ወገኖቼ። ማን አስተዋለ ያንን ወገኖቼ? ከትውልዱ ማን ነው ያስተዋለ? ቀራንጆሌን ጻየት ተሰወኮኪ ኢየሱስ ክርስቶስ ኒና ኢሱክ ቢቶ ኒና እውኪ ጡማ ኒን እውኪ ሲኦሊስ ፊሉሜ መገነት እውኮክ አየሳውኮኪ ቀራንቾሪ አይሰዋቴ ይኩይ ኢሳይያስ ወጆኩን ከበላም አየት ተሰውኮኪ ኢየሱስ ክርስቶስ ኒን ከማል ቢቶ ሚጎኮኪ hinkidiinumtaan luxxammani jammallaa mo'loomamma addaame hewaan ehu shamamaake maaka nakkita kottee kok nakkimmi kimmi isu wannetti hadde faradamaa ekko eela sagee betii qaramaa kees gatisommoyya sagaraa gokkisan muncur maariyaamees qaramukkoy kawul waarukkoy kawul minaadam makkoobean ekko minaadam boqmanne ekko ኢጥሚናደም ኮሎራ ዋሩኮ ኢጥሚናደም ቦይምላ ቆዮ ይቆይ ዮሐንስ ወጮኮኝ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም ማለት አልተቀበሉትም። ማን ነው ዛሬ የተቀበለው ታዲያ? የተቀበለው ማን ነው ዛሬ? ክርስቶስን በሱ አምላክነት ያመነ ዛሬ ማን ነው? ስለኛ የተቀበለውን መከራውን ያሰበ ማን ነው ዛሬ? ስለዚህ እሱ ወደዚህ ወገኖቹ ዘንድ ወገኖቹን ያድን ዘንድ ወደኛ መጣ። አመጣጡንም ብዙዎቹ አልተቀበሉትም። ዛሬም አሉ እኮ ያልተቀበሉ። ስንት ተቀበለው ይሁን? ዛሬ እኛስ እምነታችን ውስጣችን ለነት ያለውም ሲዳኮ ከውለነት ያ ኢሚም ያቆማንች ኢማኔ ዝግዝቆቆ ከውል ኪብራሳቋ ከወለ በሽልማን ከውል ኪብራሳራ ከውልውን ገዘሙ ምን አለ በሽልማን ዶኮ የሚያሳይ ግን ኢየሱስ ክርስቶስ ትትምነቴን ከውል ኮሎራ ዋሪሚ ሞኪ ዋጋዬ ቤተለመነት ያካከል ቢኪና ኤገዳማ ኮበዮ ቀረሙኮ ምንን ኦግ ዋጋዬን አይሳዋይ ክርስቲ ሜማይ ሳውና መከባል ማን ነው ያስተዋለ? ስለኛ በቤተልሔም መወለዱ በዛ በተራቀ ቦታ ላይ መወለዱን ማን ነው ያስተዋለ? በአጭር ቁመት በጠባብ ደረት በቦታ የማይወሰን አምላክ የማይታይ አምላክ በስጋ ተገልጦ ለእኛን ለማዳን መምጣቱን ማን ነው ያስተዋለ? ዛሬ ማን ያስተዋለ? ከትውልዱ ማስተዋሉን ማን ያድልልን? ማን ያድልልን? አዎ እግዚአብሔር ለሁላችን ያድልልን። እሱ ብቻ አይደለም ክርስቶስ ከዛ በየጥቂቱ እያደገ ዓለማትን ካለ መኖር ወደ መኖር ያመጣ ሁሉን የሚመግብ የሁሉ አባት የሆነ አባት ይህ ዓለም ላንተ አይገባም እያሉ ሄሮድስ እያሳደደ ከግብፅ ወደ ኢትዮጵያ ከኢትዮጵያ ወደ ግብፅ ከሀገር ወደ ሀገር መሰደድ የሁሉ አባት ሆኖ ሳለ ሁሉ የሱ የሆነ አምላክ ምንም እንደሌለ ራሱን ባዶ ያደረገው ማን ነው ያስተዋለ? ዛሬ እኛ ከፍ እንድንል ዛሬ እኛ እንድንከብር ራሱን ዝቅ አድርጎ መምጣቱን ማን ነው ያስተዋለ ዛሬ? ስለዚህ ከትውልዱ ማን አስተዋለ ያለ ኢሳይያስ። አዎ ማን አስተዋለ ይሄንን መከራውን ሁሉ መቀበሉ በየጥቂቱ ማደጉ ያንን መከራውን ሁሉ መቀበሉ በዮርዳኖስ ወንዝ ላይ መጠበቁ ለዓለም ሁሉ ወንጌልን ማስተማሩ ማን ነው ያስተዋለ? ሙታንን ሲያስነሳ ሕሙማንን ሲፈውስ
አይን ለሌለ አይን ሲፈጥርለት ማን ነው ያስተዋለ ከትውልዱ? ታዲያ ይሄን ያደረገ ማን ነው? አምላክ ነው ወይስ ሰው ነው? ፍጡር ነው ወይስ አምላክ ነው? ታዲያ እንደ ሌሎቹ ነው ወይስ? እኛ ዛሬ አዎ አምላክ ነው፣ ሁሉን የፈጠረ ነው፣ ሁሉን የሚመግብ ነው፣ የሁሉ አባት ነው ብለን ተቀበልን ወይስ አስተዋልን ወይስ አላስተዋልንም? ዛሬ ስንቱ ነው ያስተዋለ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ከትውልዱ ማን አስተዋለ? እንዲሁ ያን ብቻ አይደለም፣ ይሄንን እያደረገ በሰንበት ላይ ሲፈውስ ለዛሬ መቼም ያው ክብረ በዓሉን ዛሬ ምን ብለን ነው እያከበርን የመጣነው? ዛሬ እዚህ ቦታ ጥንተ ስቅለቱ ብለን ነው የመጣነው። ጥንተ ስቅለቱን አይሁዶች የሰቀሉትን የዛኔ በቀራንዮው መስቀል ላይ ስለኛ መከራ መቀበሉን በጎልጎታ በቀራንዮው መስቀል ላይ ተሸንክሮ ለኛ የተቀበለውን መከራውን ያንን ስቅለቱን ለማሰብ ነው ወገኖቼ። በዓሉን ስናከብር ዝም ብለን አይደለም ማክበር ያለብን፣ መከራውንም ጭምር እያሰብን ነው መሆን ያለበት። ለኛ የተቀበለውን መከራውንም ጭምር ልናስብ ያስፈልጋል። ስለዚህ ይሄንን ሲያደርግ ሲያስተምር አይሁዶች ሊቃነ ካህናት የተባሉ ወግ አጥባቂዎች ለሕገ ኦሪት ቀናኢ የነበሩ ስለ ክርስቶስ ምንም አይነት ቦታ ያልነበራቸው እነኛ አይሁዶች ምን ይሉ ነበር? ሰንበትን ምን አድርጓል ይሉ ነበር? ሽረዋል እያሉ በክርስቶስ ላይ መከራ ሊያጸኑበት ይፈልጉ ነበር፣ ሊገሉት ይፈልጉ ነበር። ከዛ በኋላ በሰንበትን ሽረዋል፣ ለቄሳር ግብር አይገባውም ብለዋል፣ ራሱን የአምላክ ልጅ አድርጓል፣ ራሱን አምላክ አድርጓል እያሉ አይሁዶች ብዙ ምክንያቶችን ይደረድሩ ነበር። ዛሬም እኮ እኛም እኮ ሰውን ለመክሰስ ስንፈልግ ብዙ ስህተትን ነው የምንፈልገው እኮ፣ ጉድጓድ ለመቆፈር፣ ስህተት ላይ ስህተት ለመጨመር፣ ተንኮል ብቻ። ማን ልቦና ይስጠን? ማን ልቦና ይስጠን? እግዚአብሔር ለሁላችን ልቦና ይስጠን። ስለዚህ ሰውን ነሶ ኢየሱስ ክርስቶስ ንብኪን አውኪ ሃዎ ንብኪን አቂያከ ከውልኮሎራ ዋርኮ ደናብስ ለንቄ ነሶኩ ቀራንቾሪ አይላቴ ቀራንቾሪ አይሳዋቴ ያቴቴ ኢሳይያስ ወጭቆኪም ከበልሜ መላቲ ኢየሱስ ክርስቶስ ንብኪን አውካው ኢየሱስ ክርስቶስ ንብኪን አዳሜን አዳም ሽቦና ከውልኮል ዋርኩስ ሜመሽላቴ ለንቃይኒ ንጋጎምሚ ትርኳን ወጭሚ ከበየው ምን ነው ሶም ሊስ ለንቃይኒ ኢየሱስ ክርስቶስ ኒን እውክ ቢቶ ቢቲ አንተ ኮኮቴኮ በዋጋ ተገዝታችኋል። ዋጋው ሌላ ነገር አይደለም፣ ይሄ ነው ዋጋው። በአጭር ቁመት በጠባብ ደረት በቦታ የማይወሰን የማይታይ አምላክ በስጋ ተገልጦ መታየቱ ይህ ዋጋ ነው። በዋጋ ተገዝታችኋል ሲሪህ ነው። ብዙ ናቸው። ያ ቅድም የነገርኳችሁ ሁሉ ያ ሁሉ ዋጋ ነው። በዋጋ ተገዝታችኋል ብሏል ቅዱስ ጳውሎስ። ስለዚህ በዋጋ ነው የተገዛ ነው ወገኖቼ። ይህንን ማን አስተዋለ? ዋጋውን ማን ነው ያወቀው? ኤላሳጌ ማቴዎስ ወንጌላን እሺ ተጣጣ ነው ላሚየን ሴሎሂን ሲጀመራ ኢንቶኔት ያካካ አፉኪ ሀው ቢክን እንግዲህ መስቀላቶን ላሜቢያፌቤ ለካአኪ ኤቢያፌቤ ደናምስ ጥሻ ክሮኮይ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ ምን ነበር? ምን ከትውልዱ ማን አስተዋለ? በደንብ አድርጋችሁ ስሙ። ከዚህ ስትወጡ በደጅ ላይ እንዳይነጠቅ አደራ፣ በልባችሁ ጽላት ጻፉ። ከትውልዱ ማን አስተዋለ? ከዛም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረበት በነበረ ሰዓት ላይ መግደላዊት ማርያም በስምዖን ቤት ላይ በዛ ቦታ ላይ ይሄንን ሽቶ እጅግ የከበረ ሽቶን አምጥታ ስትቀባ በዛን ሰዓት ላይ የነበሩ ሐዋርያት ከነዛ ውስጥም ይሁዳ ያጉረመርም ነበር ይላል። ለሰው በሚሆነው ነገር ቅናት አይጠፋም እኮ አንዳንድ ሰዎች እንዲህ አይነት ቅናተኛ አይጠፋም። ዛሬ እንዴት አለፈ? እንዴት ይሆንለታል? አይሆንም። እንዲህ አይነት ሰው አይጠፋም። ማን ልቦና ይስጠው? ማን ልቦና ይስጠን? እግዚአብሔር ልቦና ይስጠን። ለምን ያልፍለታል? ለምን እሱ አይገባውም? ለሱ እንዲህ ለሰው ጉድጓድ የሚቆፍር ብዙ ነው። እግዚአብሔር ለሁላችን ግን ልቦና ይስጠን እና በዛን ሰዓት ላይ ይህ
እጅግ የሚወደድ ነው። ይሄንን ደግሞ በብዙ ብር ተሽጦ ለድሆች ቢሰጥ ምን አለ? ከዛ ውስጥ የሚያገኘው ፐርሰንት አለ ነው የራሱ። ይሄንን ለማግኘት ሲል ያንን ጥቅም ለማግኘት ሰው እኮ አብዛኛው ጊዜ የሚያመጣጥሰውና ሰውን የሚያጋጨው አብዛኛው ሰው ምናልባት ብዙ ስራ ላይ ተሰማርተን ያለን ሰዎች አንጠፋ። በየትኛውም አጋጣሚ እኛ የምናገኘው ጥቅምን እናያለን እንጂ በዛ ውስጥ ላይ ያለው ችግርን አናይም። የምናገኘውን ብቻ ነው የምናየው። ግን እሱን ተከትሎ ስንት መዘዝ ይመጣብን እንደሆነ አናውቅም። ግን ይሁዳ በሱ ላይ የሚመጣበትን መዘዝ ሳያስብ ግን ያንን የሚያገኘውን ፐርሰንቷን አሰበ። ያችን እንዲህ አይነት ጥቅመኛ ሰውን ማን ልቦና ይስጠው? ማን ልቦና ይስጠው? እግዚአብሔር አው ልቦና ይስጠን። እንግዲህ ስለዚህ ይሁዳ በዛን ሰዓት ላይ ይህ ተሽጦ ለድሆች ቢሰጥ ይሻላል እያለ እያጉረመረመ ምን አለ? ምን ችግር አለው? ድሆች ከእናንተ ጋር ዘወትር ይኖራሉ፣ እኔ ከእናንተ ጋር እስከ መቼ እኖራለሁኝ? ይቺ ሴት መልካም ነገር ነው ያደረገችው ልክ ነው። አሁን እኛ የምናደርገው ነገር በቅን ልቦና እናድርግ። የትኛውም ነገር በትዕቢት ሳይሆን ለመታየት ሳይሆን ለመታበይ ሳይሆን በቅን ልቦና እናድርግ። የዛኔ ለጽድቅ ዋጋ ያደርግልናል። በሙሉ ልብ ነው ይቺ ሴት ይዛ ያቀረበችው። ዛሬም እኛም ስጦታ ለእግዚአብሔር ስንሰጥ በሙሉ ልብ እንስጥ ወገኖች። ብዙዎቻችን ስንሰጥ አንድ እጃችን ለመስጠት አንድ እግራችን በቤተ ክርስቲያን፣ አንድ እግራችን ዓለም ላይ፣ አንድ ሐሳባችን ቤተ ክርስቲያን ላይ፣ አንድ ሐሳባችን ዓለም ላይ ተበታትነን ነው ያለነው። አልተሰበሰብን። ማን ይሰብስበን? እግዚአብሔር ሁላችንን የሚሰብስበን። ስለዚህ ይሁዳ ሐሳቡ ተበትኗል። በዛን ሰዓት ላይ ያችን ጥቅም ለማግኘት ሲል እያሰበ ያለ ክርስቶስ ግን ምን አለ? ይቺ ሴት መልካም ነገር አድርጋለች። የኔ ቃል በተነገረበት ቦታ ሁሉ የእሷ ስም ይነሳል። ይህ የምታሰቢያ እንዲሆንላት በመጽሐፍ ቅዱስ ተጽፎ ይኖራል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። በዛን ሰዓት ላይ ማለት ነው። መልካም ነገር ካደረግን መልካም ስም ይኖረናል ወገኖቼ። እንዲሁ ነው፣ በመልካም ስም እንጠራለን። ያቺ ሴት በንጹህ ልቦና መልካም ነገር ስላደረገች ነው ይህ የተደረገላት። እኛም ዛሬ የምናደርገውን ነገር ሁሉ በቅን ልቦና እናድርግ፣ ለመልካም እንዲሆንልን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በዛን ሰዓት ላይ ለሐዋርያቶቹ እንዲህ እያለ መናገር ጀመረ ጌታችን መድኃኒታችን ኢየሱስ ክርስቶስ። በሐሙስ ማታ ላይ አንድ ሰዓት ላይ የሐዋርያቶቹን እግር ምን አደረገ? አጠበ ይላል። የሐዋርያቶቹን እግር ትሕትናውን ተመልከቱ ወገኖች። ክርስቶስ እሱ ክብር ሆኖ ሳለ እክብር አላለ፣ ቅዱስ ሆኖ ሳለ እቀደስ አላለ። እኛንን እኮ ይህንን ክብር የምንፈልገው አጉል ክብር። እኔ ትልቅ ነኝ እንዴት ቦታ እንኳን ተነስተን ማንሳው ሰዎች አለ። ክብራችን የሚቀንስብን እንመስላለን። ምን አለ ብድግ ብለን ብንሰጠው? ምን አለ በእኛ ውስጥ ትሕትና በውስጣችን ላይ ቢኖር? ትዕቢቱ ባይኖር። ግን ክርስቶስ ትሕትናን ነው ያስተማረ። እሱ ግን የሐዋርያቶቹን እግር ጌታ ሆኖ ሳለ እግሮቻቸውን የሐዋርያትን እግር አጠበ። ሐሙስ ማታ አንድ ሰዓት ላይ እኔ እንዲህ እንዳደረግኩላችሁ እናንተ ምን አድርጉ? እንዲሁ አድርጉ። ዛሬ ማን ነው ይህን ያደረገ ያለው? ስለዚህ ትሕትና ሊኖረን ያስፈልገናል። 2 ሰዓት ላይ እራት በሉ። እራት ሲበሉ ህብስቱን አነሳውና ባርኮም ቆርሶ ምን አደረጋቸው ይላል? ሰጣቸው። ጽዋውንም አነሳ ባርኮም ሰጣቸው። ይህንን ባርኮ ቆርሶ ሰጣቸው። ምንድነው አለ? ይህ ስለናንተ የሚፈሰው ምኔ ነው? የሚቆረሰው ስጋዬ ነው። ይህ ስለናንተ የሚፈሰው ደሜ ነው። ከሱም ብሉ፣ ከሱም ጠጡ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት አስተማራቸው። ከዚህ ውስጥ እኔን አሳልፎ የሚሰጠኝ አለ። በወጭቱ ላይ ቀድሞ እጁን ይከታል። ሐዋርያቶቹ ግን እኔ ይሁን። ዛሬ ውሸተኛ ሰው እንደዛ ነው። ውስጡ ላይ ክፋት ካለበትም እንዲህ ነው የሚሆነው። ግን ከዛ ውስጥ ላይ ይሁዳ ቀድሞ የጠየቀ ይሁዳ ራሱ ነው። እኔ ይሁን እያለ አንተ አልክ። አያችሁ። ከዛም በኋላ በጎቹ ይበተናሉ፣ እረኛው ሲጠፋ። በዛን ሰዓት ላይ ሁሉም ይበተናል ብሎ ሲናገር ቅዱስ ጴጥሮስ ምንድነው አለው? ሁሉም ቢበተን ሁሉም ቢክድህ ግን እንኳን እኔ አልክድም፣ ካንተ አልለይህም አለ። አቤት ውሸት! አቤት ውሸት! ስንቱ ነው ያመነው የካደን! ዛሬ
ቅዱስ ጴጥሮስ ግን አልለይም፣ መከራ ቢደርስብህ አልለይም፣ በዛ ሞት ውስጥ እንኳን በችግር ውስጥም እንኳን እኔ ካንተ አልለይም፣ ሌላ ሐዋርያቶች እንኳን ቢለዩ እኔ ካንተ አልለይም ያለ ቅዱስ ጴጥሮስ እንኳን ኢየሱስ ክርስቶስ በተያዘ ጊዜ ሐዋርያቶች በተበተኑ ሁላቸውም ከማታ 6 ሰዓት ላይ ሁላቸውም ሐዋርያት ሲበተኑ አይሁዶች መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስ ያዙት ይላል። ይሁዳ ተነጋግሮ መጥቷል። መጀመሪያ ምን ብለው በ30 ብር መዘኑለት ይላል። 30 ብር መዘኑለት። የክብርን ጌታ ግን በ30 ብር ሸጠ ይላል። በቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ ምን ነበር? ከትውልዱ ማን አስተዋለ? አስቡ እና ይሁዳ ተዋውሎ በ30 ብር ተዋውሎ መጣና መቼም ይሄንን 30 ብር ይቀበላል። እሱ በተአምር ደግሞ እንደገና ይድናል፣ በተአምር ይወጣል፣ አያዝም የሚል ነገር በውስጡ አስቦ ያችን 30 ብር ተቀብሎ በምን እናውቃለን ሲል እኔ ሄጄ መምህር ወይ ብዬ ምስመው ሰላም ብለው እሱ ነውና የዛኔ መጣችሁ ያዙት ብሎ በመጀመሪያ ተነጋግሮ መጥቷል። ለሰው እንዲኮ ከጃዙ ጉድጓድ እንደሚቀጥል ብዙ እኮ ነው ዛሬ አለ። ሰላም እያለ ሰላምን እያወራ እየተነጋገረ ግን ሰውን አሳልፎ የሚሰጥ ስንቱም ነው ስቀን ያታለን ነው ሜቃው ይንሳማ ግን ያስቀባል ኦሳልሞ የመሄድን ሳዊና ማግባል ይሁዳ ግን ወሰርኩ የቴን ሰላማት የቴን ኢየሱስ ክርስቶስ ይስኮኪ ከማል ግን ሰላም ነው የሚመልክ ይንሳማኔስ ያኔ ሐዋርያቱን ቢሎ ሁሉም ባተነንቶ ከመጣ ኬስ ያወፉታል ማቀዳፉታል ኪኒ አነን ሆሞ ዮ ቅዱስ ጴጥሮስ ራሶ እጥም ለሲለት ያጊቦኮ ኒን ዮ አማኔ ሰጀበው በሽል ኒን ቢያማኔ ኒጊቦ በሽል ከማል ዮ አማጀበው በሽል ኔስ ጌጅና ምንሳት ጌጆ አሁን ለሞ በሽል ኔስ ቀደፉ ቢያማ አሁን ለሞ በሽል ኔስ ያወፉ ቢያማኔ ኒታቆ በሽል በሽል ስንት ሐሳብ ታከንጠሩ ግን ቀደፉ አማማሽት ይጊቦ በሽል ማለት ወዳጅ የሚታወቀው በችግር ሰዓት ነው ወገኖች። ሁላቸውም ግን ሐዋርያት ተበተኑ። ዛሬ እኮ ወገኖች እንዲህ አይነት ሰው አልጠፋም። ዛሬ በሀገራችን ላይ በዘመናችን ላይ ሲኖረን የሚከተልን ስንዋል የሚከተልን ስንከብር የሚከተልን በጥቂት ግን ስንመታ መልሶ እንደገና የሚከዳ እንደ ጴጥሮስ ሰዓት ላይ መድኃኒታችን ኢየሱስ ክርስቶስ ከመያዙ በፊት ቅዱስ ጴጥሮስ አልለይም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ቃል ተናግሮ ነበር። ዶሮ ሳይጮህ ስንት ጊዜ ትግረኛለህ ብሏል? 3 ጊዜ ትግረኛለህ። ሰው እንዲህ ነው የሚክደን ወገኖች። ሰው አንከተል፣ ሰው እንከተል ሆነ እንወድቃለን። ሰው ካጂ ነው። ዛሬ ቢያከብረን ነገ እንደገና የሚያቀልን ነው። ዛሬ ቢያሞግሰን ነገ እንደገና የሚጥለን ነው፣ የሚያዋርደን ነው። የማያዋርድ የማይጠላን ዘላለማዊ አባት እግዚአብሔር ነው ወገኖች። እሱን እንከተል። የሚጠቅመን እሱ ነው። በዛን ሰዓት ላይ ሁሉ ሲጠፉ ሐዋርያቶቹ ሁሉ ሲበተኑ ግን አንድ ደቀ መዘምር ነበር። እሱ ማን ነው? ማን ነበር? ዮሐንስ ነው። በችግር ቀን ወዳጅ እንዲህ አይነት ሰው ነው። ወዳጅ ማለት እንዲህ ነው። ዮሐንስን ክርስቶስ በጣም እጅግ ይወደው ነበር ይላል። ፍቁረ እግዚእ ይሉታል፣ ወልደ ነጎድጓድ ይሉታል፣ አቡነ ቀለምሲስ ይባላል። ብዙ ስም ነው ያሉት ለዮሐንስ ፍቁረ እግዚእ ክርስቶስን ስለሚወድ ብዙ ስሞች አሉት። ዮሐንስ እጅግ ስለሚወደው እስከ መከራው እስከ መስቀሉ ድረስ ነው የተከተለው ዮሐንስ ነው። እና በዛን ሰዓት ላይ እንደተባለ ይህ ጴጥሮስ ከአይሁዶቹ አንዲቷ ሴት መጣችና አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ ሲል ብላ ስትጠይቅ ኧረ እኔ የምትይውን አላውቅም። አብሮ በልቶ የሚክዳ እንዲህ አይነት ሰው ነው። እኔ የምትይውን አላውቅም። ትናንት ግን አብሮ ኖሯል። ማተየኮ መጨረሻነት ያጋአቲቶ ኩላው መያቴም ካለኮኪ ኤላ ሰገን ወዲም ለሚያሚ ባረነት ያሙለም ጣሙ የምትሉትን እኔ አላውቅም። ሶስተኛ ዙር አንተ ታስታውቃለህ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበርክ ብላ ስትናገር የምትይውን አላውቅም ብሎ እንደገና ክርስቶስን ረገመ ይላል። ተሳደበ። ያን ያህል በትለት
እዛም በኋላ ዶሮው ሲጮህ ክርስቶስ ዞር ብሎ ሲያይ እሱም ትዝ አለው። ዛሬም እኛም ትዝ ሊለን ያስፈልጋል። ያደረግነው ኃጢአት ትዝ ሊለን ያስፈልጋል። እግዚአብሔርን የካድነው ቀን ካለ ትዝ ሊለን ያስፈልጋል። ያመንነው ሰው የካድነው ሰው ካለ ትዝ ሊለን ያስፈልጋል። ትናንት የነበርንበትን ልናስተውል ያስፈልጋል። ትዝ ሊለን ያስፈልጋል። ኃጢአታችን፣ የበደልነው በደላችን፣ ዝሙት የፈጸምነው፣ የሰረቅነው፣ የገደልነው፣ ሌላም ያደረግነው ነገር ካለ ትዝ ሊለን ያስፈልጋል። ወገኖች ማስተዋሉን ማን ያድለን? ማን ያድለን? እግዚአብሔር ለሁላችን ያድልልን። ስለዚህ ትዝ አለው ጴጥሮስ። ከዛም ወደ ውጭ ክርስቶስም ይቅር አለው፣ እኛንም ይቅር ይበለን። እንግዲህ በዚህ ቦታ ላይ የሚያሳየው ይሁዳ የንስሐ ጊዜ ተሰጥቶት ነበር። ግን ይሁዳ ይሄንን ክርስቶስ አሳልፈው በመስጠት ቀድሞ ታንቆ ለመሞት ሲሄድ ለይሁዳ ዛፉ ምን አለው? ንስሐ ግባ። ምን ግባ? ንስሐ ግባ ሲለው ትቶ ወደ ሌላ ቦታ ሄደ። በሌላኛው እንጨት ላይ ሲሰቀል ደግሞ እንደገና ገመዱ ተበጠሰበትና ወደቀ። ሰውነቱ ቆስሎ በ40 ቀኑ ምን ሆነ ይላል? ሞተ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በ40 ቀኑ ሞተ። ከዛም በኋላ ንስሐ ግን አልገባም ይሁዳ። አባቶቻችን ሲናገር እንደ ይሁዳ ከመጥፋት ይልቅ እንደ ቅዱስ ጴጥሮስ መመለስን ስጠን ይላሉ አባቶች ሲናገሩ። እንደ ቅዱስ ጴጥሮስ መመለስን። ቅዱስ ጴጥሮስን ክደዋል። ክዶ ግን ንስሐ ገባ። ትዝ አለ። ንስሐ ሳንገባ ኃጢአታችን እንደተሸከም ዘላለም መኖር ሳይሆን ንስሐ መግባት ነው ወገኖቼ፣ መመለስ ነው። መመለሳችንን እግዚአብሔር ስለሚፈልግ ማለት ነው። ስለዚህ በዛን ሰዓት ላይ ብዙ መከራን ያደረሱበት ወደ ሊቀ ካህናቱ ወደ ሐናንያ ወሰዱት ይላል። በዛን ሰዓት ላይ የሊቀ ካህኑ ምንድነው ያለው? ምን ብለህ ስታስተምር ነበርክ ብለው ሲናገር ምንድነው ያለው? ያልኩትን ያስተማርኩትን ራሳቸውን ምን በል ጠይቅ ሲል አንዱ ደቀ መዘምር መጣና ምን አለ? ምን አንተ ለሊቀ ካህኑ እንዲህ አይነት ምላሽ ትሰጣለህ አለና በጥፊ መታው ይላል። የክብርን ጌታ አያችሁ፣ በጥፊ መመታቱ። ይህን ሁሉ መከራ ለኛ ተቀበለ። ማን ነው ይሄን ጥፊው ራሱ ያስተዋል? ከትውልዱ ማን ያስተዋል? በዛም በኋላ ክርስቶስ ምንድነው ያለው? ከተሳሳትኩኝም መስክርብኝ እንጂ ስለምን ትመተኛለህ ነው ያለው። ወሸማሙ ለስሜስ ወገቴ እንጂ መብኪን የሰብስዋኔ ያካ ኢየሱስ ክርስቶስ ነው ማማታ ማን እንደነና ማንጆስ ነው ማለት ነው። እማንቺን እንደነና ነው ወይ ሙላኒ ወስልጣን ሆነ የጠሩ ወይ ጎዳንቺ የጠሩ ወይ ቀሪ የጠሩ ወይ በሽቺ የጠሩ አነነነ ነው ወይ ዋኔ የጠሩ ግን እማንቺን እንደነው ሞይ ዋይ ፊሎም ምን አዳበን ነው ወይ ኤዶ ማን አይቲሩ ወና እያ ዋሁ ዲናም ሳውነው ቆስ ነው ቲሩ ዲናም ወና ኤላ ሳጌ ኢየሱስ ክርስቶስ አለች ስታኪላ ከማል በድረታ ፊሶ ከሌሊቱ በ8 ሰዓት ላይ ደግሞ ካህና ወደ ቀያፋ ወሰዱት ይላል። በዛም ቦታ ላይ ብዙ መከራን ያደረሱበት፣ ብዙ ስቃይ ማሰቃዩት፣ ከአንዱ ወደ አንዱ እየወሰዱት በክርስቶስ ላይ ጽኑ መከራ ያደርሱበት ነበር። ጲላጦስ ዘንድም ሲወስዱት ጲላጦስን ሲመረምረው ክርስቶስ ምንም አልተናገረም ነበር፣ ዝም አለ። ዝምታም አንዳንድ ጊዜ መልስ ነው ወገኖች። ዝም አለ። አትናገርም? ምን ላድንህም ልገልህም ስልጣን እንዳለኝ አታውቅም? ምን አለ። አቤት ስልጣን! ምድራዊ ስልጣን፣ ነገ ጥሎት የሚሄደው ስልጣን። አቤት ስልጣን አለን ብለን በሰው ላይ ወገኖች ጉድጓድ እንቆፍር። ስልጣን አለን ብለን ሰውን አንክፋ። ስልጣን አለን ብለን ሰውን አናንቋሽሽ። ስልጣን አለን ብለን እንደ ፍላጎታችን አናድርግ። ስልጣን የማን ነው? የማን ነው? በዮሐንስ ወንጌል ምዕራፍ 19 ላይ ይናገራል በሰፊው። ልሰቅልህም ላድንም ስልጣን እንዳለኝ አታውቅምና። የኢየሱስ ስልጣን ግን ምድራዊ ነው። ግን የክርስቶስ ስልጣን ሰማያዊ ምድራዊ ሁሉም ነው። በሁሉም ሙሉ ነው። በሁሉ ቦታ ስልጣን ያለው ሆኖ ሳለ ግን ስልጣን እንደሌለ ሆነ። ኃይል ያለው ሆኖ ሳለ ኃይል እንደሌለ ሆነ። በጲላጦስ ፊት ላይ ቆሞ ማለት ነው። ላድንም ልሰቅልም ስልጣን
ዛሬም እንዲህ አይነት ስልጣን ሽፋን እያደረግን ሰውን ለመጉዳት የምናስብ ሰዎች ካለን ምናልባት ልንጠነቀቅ ያስፈልጋል። ከስልጣን ከሁሉም ስልጣን የሚበልጠው እግዚአብሔር እንደሆነ ልናስተውል ያስፈልጋል። በዛን ሰዓት ላይ በሰማይና በምድር ብሎ ነው ጌታችን የተናገረው። ምንም አይነት ስልጣን በእኔ ላይ ላንተ የለህም፣ በእኔ ላይ ምንም ስልጣን የለህም፣ በሰማይ በምድር ቢሆን ስልጣን የለህም ካለ በኋላ ይህ ጲላጦስ ወደ አውደ መኮንኑ ላከው። ወደ አውደ መኮንኑ ሲያስገቡት በዛም ቦታ ላይ ደግሞ እንደገና ብዙ ጦረኞች ተሰልፈዋል። 6 ጦረኞች ነበሩና እነሱ እንዲይዙት ነው፣ እንዲወጉት ነው፣ እንዲያሰቃዩት ነው። እነኚህ ወታደሮች 6ቱ ወታደሮች ወድቆ ሰገዱለት ለክርስቶስ። አምላክ ነዋ። አምላክ ስለሆነ በክርስቶስ ፊት ላይ ሰገዱ። በዛን ሰዓት ላይ እንዴት ብለው እንደገና ጨምረው 15 አድርገው እንደገና 15 አድርገው አሰለፏቸው እንደገና። በዛም ቦታ ላይ እነኚህ ሁሉም እንደገና በክርስቶስ ፊት ላይ ምን ሆኑ ይላል? ሰገዱለት ለአምላክነቱ። ይሄ ሁሉ ሲሆን ጲላጦስ ደነገጠ። ምልክት የሚፈልግ ብዙ ትውልድ እኮ ነው ዛሬ እንደዛ። ብዙ ምልክት አንፈልግ እና በዛን ሰዓት ላይ ጲላጦስ ወደ ቀያፋው ላከ፣ ወደ ሄሮድስ። ሄሮድስ መቼም ከየት ላገኘው እያለ እየጠበቀ ያለ ነውና ደስ አለው። ወደ እሱ ሲሄድ ሲጠይቀው ምንም አልመለሰለትም። በዛን ሰዓት ላይ የሄሮድስ እጅግ አሰቃይቶ ገርፎ መልሶ ወደ ጲላጦስ ላከው ይላል። ጲላጦስም እጅግ መገረፉን አይቶ ከማልስ ገረፈም ትስዋ ኪቸኮ ይሃኒ ጲላጦስ ሜናማን ኩገረፈንቸ ሶዮ ኩካንቆዋ ይጣማንታ ይስከላቀው ቢክል ይሁታ አምራቱ ላቆ ቢክል ደብዳቤ ጻፈ። ጲላጦስን አሰደው። ያማ ጲላጦስ ከደብዳቤው ዋቂያካ ደበታካ ይባቆክ አንማ ይሶራቴ ከመንጆ ማም ባጢር ሲንሞዮ ማም ወንጀል ሲንሞዮ ከባል ቆበነ ወንማን ወንጀሌ ቆበነ ማን ከሰሰን በቶ ማን ነው የደመና ይቲሩወና ዋቲሩወና ማይም ቤልዋን እንግላቴ ከማይ ሰቀሎ ሞኪዮ ጲላጦስ ንህን ውልሰን ልማዶኔ ከቆይሽት ለሲታ ኪላ አዊሱ አመን እንክለቴ ኮኪ ከውላኔ ገማንቺያ ከውላ ምኔ ኮኮይ ማናዊሱ ኮይ ሄዮ አመፀኝ በርባራ ከሙ ዮኮ ኤቶ ከሮሞ ኢቶ ትሮሞ ኢቶ ከሮሞ ካጋጋፋ ተቆሞ ዩካ ኢሆዮ በርማኒ ማዮና ቲራሞና ኢየሱስ ክርስቶስ ማዮና ሳቃለሞና ይቶይ ድምስ ከፋላ ኪላሽ ወጥቶዮ ያመነ ጲላጦስ ወይ ቢሳኪ አካንጋሸካ ከመንሽጤኪንስ አንዴ ደሞ ላይ ለነ ወላለ ወለድን ይበሉ አንስተ ገሊላ አለ። በሴት ተጸጋቂ ላይ ደሙ በእኛና በልጅ ልጆቻችን ላይ በእኛ ልጆች ላይ ይሁን። አቤት ርግማኔ በገዛጅ ማምጣት ምን አይነት ይው ምን ባወቁት ይው እንዴት ባያስተውሉ ይሆን? አለማስተዋል እኮ ባለማስተዋላቸው ይሄንን አደረጉ። ዛሬኛ እኮ ባለማስተዋል ብዙ ይበድለናል። ዛሬኛ እኮ ባለማስተዋል ብዙ አሳልፈን ሰጥተናል። ዛሬ እኮ ባለማስተዋል ከእግዚአብሔር መንገድ ወጥተናል። ዛሬ ያላስተዋሉ እኮ ብዙዎች ጠፍተዋል። ማን ወደ ቤቱ ይመልስልን? እግዚአብሔር ወደ ቤቱ ይመልስልን፣ ያለነውን ያጽናን። እንግዲህ በዛም ሰዓት ላይ ከደሙ ንጹሕ ነኝ ብሎ እጁን ታጥቦ ገርፎ አሳልፎ ሰጠ። በቀራንዮ መስቀል ላይ ተሰቀለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ታሪኩ ስለሚታወቅ በዛም ቦታ ላይ ብዙ ድንቅ ተአምራቶች ተደርገዋል። 7 ተአምራት ተደርገዋል። ከነኛ 3ቱ በሰማይ 4ቱ በምድር የተደረጉት ተአምራት ናቸው። በሰማይ ጨረቃ ፀሐይ ብርሃን ከለከለ። በሴት ጸጋ ላይ ሲናገር ይላል ፀሐይ ጸርመ ወወርደመ ኮነ ወከዋክብት ወርቁ ፍጡነ ይላል። ከመይራዩ ርቃኖ ፀሐይ ደም ለበሰ፣ ፀሐይ ብርሃንን ከለከለ፣ ጨረቃም ደም ለበሰ፣ ከዋክብትም ረገፉ። እንግዲህ ራቁቱን ለመክደን አምላክ ነውና ለሱ ሲል ሰማያት ሁሉም አዘነ። ታዲያ ይሄንን ማን ነው ያስተዋለ? ይሄ ሁሉ ሲሆን አላስተዋልም እኮ እነኛ
ዛሬም እኮ እንዲህ እየተነገረን የማናስተውል ብዙዎች ነን። ማስተዋሉን ማን ያድለን? በዛ መከራ መስቀል ላይ የተናገራቸው ቃላቶች አሉ።